ጉድ ውዶቼ ጉድ ልንገራችሁ ማለት ነው እዩ ቢኒን ዛቻ ላከችበት ቢኒን እያስፈራራይ ነው ስወጣ ስገባ ብላ ጎረምሳ ላከችበት ልክ እንደ ብሩኬን ይዛኔ ጎረምሳይ ልካ እንድልታስደበድበው ልታስቀጠቅጠው ልታሳፍነው እንደነበረችው አሁን ደግሞ ልጁን ላከችበት ሰማችሁ ካልሰማችሁ ነው ሊዘግባችሁ ቢኒ ማታ አምሽቶ ጧ ያለ ወደ ቤቱ ሊገባ ሲል አጅሬ አራት ጎረምሳ እንዲህ ይያሉ ማናችሁ ሲላችሁ እዩ ልካነ ነው አርፈህ ካልተቀመጥክ አርፈህ እሷን ትተህ የራስን ህይወት ካልመራህ እንቀጠቅጣለን ብለው ትንሽ ጧ አድርገውት ቢኒዬ ደግሞ ቀማምሳ ነበር ተደብድባ ወደ ቤቷ ገባች አይጣላ አይ መጠጥ ኮክፉ ነው ውዶቼ ወንድ ልጅ እንደ ሴት ልጅ ያረጋል ማለት ነው እነሱ ደግሞ አራት ጎረምሳ ጠፍጥፈው ጥለውት ከበር ላይ ጥለውት ሄዱ ገባችሁ ከምር እኔ ግን ማለት ነው እኔ አንዳንዴ በጣም ነው እንትን ምላት እምትገርመኝ ማለት ነው ለምን ካላችሁ እምትሰራው ስራ ማለት ነው ሁሉ ጊዜ በጎረምሳ ነው የምትተማመነው ሁሉ ጊዜ ጎረምሳ ልክ ብሩኬ ላይ ያረገችው ነው ከሱ ላይ የደገመችው ማለት ነው ቢኒኔ እኮ ነግሬህ ነበር እኔ ሱመያ ነግሬህ ነበር ተጠንቀቅ ከዚህች ልጅ አትሆንህም አታስፈልግም አባት የሌለው ልጅ ይዛ ያለች እየተሽከረከረች ያለች ሰው አታስፈልግህም ብያለሁ የሰው ልጅ አታሳድግ ብያለሁ እኮ ነኝ ነግሬሃለሁ አንተ አልሰማ ስትል እንካቀመስ አርገው ቀጥቀጣው ከቤቱ በር ላይ ቢኒን ጥለውት ሄዱ አስማቹታል እርግጠኛ ነኝ አሁን ማለት ነው ሲመጣ ሸፋፍኖት ነው የሚመጣው አያሳያችሁ ሞት ነዋ ሽንፈት ነዋ ወንድ ልጅ እንዴት ነው ከቤቱ በር የሚመታው ወንድ ልጅ እንዴት ነው ከቤቱ በር የሚመታው አስባችሁታል እና ለማንኛውም ይውላችሁ ልንገራችሁ በመጀመሪያ ደረጃ አንዲት ሴት ልጅ ከተለያየ ወንድ ጋር ኢላማ ካላት ምን ካላት ሸሻት እዩ ማለት ደግሞ ልክ እንደዛ ናት ማለት ነው ሁሉን ያየችውን ወንድ ያምራታል ካየችው ሰው ጋር መጋደም ትፈልጋለች ላይፍ ማሳለፍ ትፈልጋለች እስቲል አሁን ያያረገች ያለችው ምን እንደሆነ ታውቃላችሁ አንዲት ሴት ካላባት ልጇን ማሳደግ አትችልም እንዴ እኛም እኮ አሳድገናል የኔ እናት አረብ ሀገር ላበታችን ጠፍ አድርገን ልጆቻችን አስተምረናል አዎ ልጄንን ያስተምራለሁ እናቴን አረብ ሀገር ማለት ነው ወገቤ ቀጥቀጥ እስከሚል ሰርቼ ባንቺ ብቻ አይደለም መለያየት የተጀመረው ግን ብንለያይም እኛ በትዳር ነው የወለድነው ያንቺ ነኝ ይለያያል ያንቺ ዲቃላ ነው የኛ በእንትን ነው በሐላል ነው ማለት ነው እና ሁላችንም ሰርተን ለፍተን መጽዋት ከፍለን አሳድገናል ልጆቻችን ያንቺ ልጅ የተለየሽ ልጅ አይደለሽም እና እንደ ሐሳብና እንደ ሂሳብ ግን ወንድ ባት እንትባቴ በየጊዜው ወንድ ባት ቀይሪ ኢማጂን እኔ አንቺ ለምትቀይሪው ለልጅሽ አይምሮ በጣም ነው መፈራላት እንዳጠላሽ ሴት ልጆች ባይዘዌ አያውቁም ብላችሁ እንዳትሉ ህፃኖች አያውቁም ብላችሁ እንዳትሉ እያንዳንዷን የምታረጓትን ነገር ያውቃሉ ወላሂ እና እዩ ማለት ነው አሁን እንደዚህ የምትላላጩ የምትጋጋጩ ለልጅሽ አይምሮ ተጨነቂ እናቴ ነገ ወዲያች ልጅ አድጋ አገር ልታስጠራ ትችላለች አገር ልታስጠራ ትችላለች አንቺ ግን ምንድነው ያረግሻለው በልጅቷ እየሸቀልሽባት ነው ያለው አንቺ በቃ ካይንሽ ላይ ዶላር በቅሏል እንጂ ሰው እንዴት ነው በቃ ማለት ሲነቃ ይቅር ብለሽ ልጅሽን ወደ ኋላ አድርገሽ አሰሪም ብቻሽን አትሰሪም ከተለያዩ ወንዶች ጋር ስራ ነው የምትሰሩ ስራ እንደሆነ አውቃለሁ ግን በዚህ ደረጃ ደግሞ ልጅሽን የሚሰማትን ነገር ባታረጊ እኔ እንደ አንድ ሴት ነው መመክርሽ ምክንያቱም የምታረጊው ሁሉ የሚያስጠላ የሚዘገንን ምንም ትምርት የማይሰጥ ሽርሙጥናን የሚያስፋፋ ሃሌሌነትን የሚያስፋፋ ነገ ወደ ልጆቻችን ልክ እንዳንቺ አባቴ የሌለው ልጅ ያመጡ ኖርማል እንዲደረግ ያረክሽ ነው ያለው አንቺ እኔ ነግርሻለሁ እስካፍንጫሽ አድርሱልኝ ለእዩ
እና ይሄ ነገር ደግሞ ለዘመናችን ለልጆቻችን ጥሩ ስላልሆነ ከቻልሽ ልጅሽን ታያትና ብቻሽን ስሪ ልጅሽን በቃ አባት አላት አባት የላትም እሱ ያንቺ ጉዳይ ነው የኛ ጉዳይ አይደለም ግን የምታስተምሪውን ነገር እወቂ እያስተማርሽው ያለ ዝሙትን ነው እያስተማርሽው ያለ ኢትዮጵያ ላይ ዝሙት ኖርማል እንዲደረግ እየፈጋሽ ነው ያለው አንቺ ኢትዮጵያ ላይ ኖርማል ዝሙት እንዲሆን በቃ ኢትዮጵያ ላይ በቃ የሆነ አንዲት ሴት መታ ዝሙት ሰርታ ልጅ ብታመጣ ምንም ነገር እንደ በቃ የሆነ አለ አይደለ ይሄ ነገር ደግሞ ጥሩ አይደለም ገባሽ ዛሬ እንደዚህ ህዝብን የምትነጂው ነገ ወዲያ ልጅሽ የራስሽ እንዳንቺ ልትሆን ትችላለች ስለዚህ ከቻልሽ ይሄን ነገር ትተሽ በቃ ሌላ ኮንቴንት ይዘሽ ነኝ ሌላ ኮንቴንት ገባሽ ምክንያቱም ማለት እኔ አላቅም የሆነ ሴት ልጅ ዝምላ ወልዳ ኖርማል እንዲደረግ ሴት ልጅ ዝምላ በየቦታው በየሆቴሉ በየአልጋ ቤቱ በየምኑ ልጅ ይዛ መታ ኢትዮጵያ ላይ ኖርማል እንዲደረግ ቤተሰብ እንዲቀበል እያረገች ነው ያለችው እዩ ማለት ነው እና እንደ ሃይሚ ጠንቀቅ ብለሽ ለመስራት ሞክሪ እንደ ሃይሚን አይተሻታል አይደለ እንዴት ተጠንቅቃ እንደምትሰራ እንደሷ ሆነሽ ለመስራት ሞክሪ እንጂ ልጆቻችን አታበላሻቸው ካልሆነ የኢትዮጵያ እናቶች እዩ የምትባለው ልጆቻችን እያበላሸሽ ነው ብላችሁ ከሰሷት እናቴ ከሰሷት እንዳለ ቢያንስ 200 300 እናት ቢከሳት ትጠፋለች ሌላ ኮንቴንት ይዛ ትመጣለች እንጂ የምታስተላልፈው መልእክት ከዚህ ግባ የማይባል የሆነ የበቃ የሴት አዳሪነት ስራ ሴት ልጅ ዝምላ ወልዳ መታ ዝሙት ወልዳ መታ ምንም ኖርማል እንደሚደረግ እያረገች ነው ያለችው በእናንተ ኖርማል ከሆነ አይ ኖርማል ነው በሉ እኔ ማቀው ከኛ ጋር ያሉት ኦርቶዶክሶች በስርዓት ተጋብተው ተዋልደው በቤተክርስቲያን ነው የሚወልዱት ወላሂ እኔ ማቃቸው ኦርቶዶክሶች ማለት ነው ወደኛ አካባቢ እሷ ግን እሰሙ እንግዲህ ዝምላ ወልዳ አንዲት ሴት ልጅ ዝምላ ወልዳ ኖርማል እንዲደረግ ሰው እንዲለማመደው ሰው ይህን አክሴፕት እንዲያደርገው ከሰው ሃይምሮ ላይ ምንድነው እየሰራሽ ያለችው ዝሙትን ገባችሁ ልጆቻችሁ ነገ ወዲያ ልጆቻችሁ ይጠፋሉ ከምሬ ነው የምነግራችሁ በተለይ የመዳም ቅመሞች አረብ ሀገር ያላችሁ እሷን ስቶፕ በሉ ሂዳችሁ አትዩላት ለምን ካላችሁ ነገ ወዲያ ጥለሻት የመጣሽ ልጅ እንደ እዩ ዝሙተኛ ሆና ለመፈመስ ብላ ዝሙተኛ ሆና ትመጣለሽ ስለዚህ ይህን ነገር ካሁኑ ጀምራችሁ ተከላከሉ እናቶች በየትኛው ዓለም ያገር ያላችሁ እናቶች ለምን እዩ ይዛው የመጣችሁ በሽታ በጣም መጥፎ በሽታ ነው ዓለምን የሚያናጋ ነው ዝሙትን የሚያስፋፋ ነው ዝሙትን በቃ ኢትዮጵያ ላይ ዝሙት ኖርማል እንዲደረግ ኢትዮጵያ ላይ በቃ ማንም ሴት ዝምላ ልጅ ይዛ አርግዛ መታ ለቤተሰብ መታ መጨመር እንደምትችል በቃ ዝሙት ኖርማል እንዲደረግ በቃ ይሆናል አይደለ አሁን እዚህ ሀገር ከፈለጋችሁ 18 አመት ልጆቻችሁ ከሞላው እኔ አልፈልግም ከናንተ ጋር መቀመጥ ብሎ ቤት ተከራይቶ ይወጣል ቤት ተከራይቶ ሲወጣ ግን ከፈለገ ጓደኛውን ይዞ ለናንተ አስተዋውቆ ነው የሚወልደው አያችሁ ምን ያክል የተከበረ እንደሆነ ከዛስ ሂዳችሁ ከናታችሁ ከቤተሰቦቻችሁ ከቤተሰብ ሳትወጡ ሂዳችሁ ዝምላችሁ ልጅ ወልዳችሁ አምጡ እያለች ነው እዩ እያስተላለፈቻለሁ እናቴ እንደ ቀልድ አትዩት ስለዚህ ነገ ወዲያ ልጅሽ ከመጥፋቱ በፊት በስደት ያላችሁ እናቶች እዩ ምሰራውን ኮንቴንት አስቀይሯት እመኑኝ ካልሆነ ግን ነገ ወዲያ ከቤታችሁ ገብቶ ደምንባ ነው የምታለቅሱ ከምሬን ወላሂ ደምንባ ነው የምታለቅሱ በጣም መጥፎ ትምህርት ሶሻል ሚዲያ ላይ እየነዛሽ ነው ያለችው በጣም አሳፋሪ እንደው እኔ ይቅርታ ሩታ ትሻላለሽ ሩታ ካብርሽ አረገዘች ወለደች አብርሽ ከተለያዩ ሴቶች ጋር ይሰራል ስራ ነው ይመቸው በቃ ብራቸውን ሚካ ያርጋሉ ስራ ነው እንዳለ የሚያቀርቡት ሁሉ ውሸት ነው ከሄርሜላ ዘመዱ ናት እሷም በቃ ማለት የሚያረጉት ነገር የሚሰሩት ድራማ ነው ከሃይሚ ጋር ከሷ ሩታ ጋር ተለያየም አንድ ቤት ነው ያሉት ከአንድ ቤት ከካሜራ ጀርባ አንድ ናቸው
ለእናንተ ነው ከሴት ጋር ይቀያየረ ዝሙተኛ እንደዚህ ያላችሁ ተሰድቡታላችሁ ብትሰድቡት ባሰድቡት እሱ ዝሙተኛ አይደለም ስራ ነው እየሰራ ያለው ተነጋግሮ ነው እየሰሩ ያሉት ገባችሁ እዩስ ህዝብን ያጠፋሽ ነው ያለችው ህዝብን ያራቆተሽ ነው ያለችው ህዝብን በቃ ለዶላር ብላ ከህዝቡ ላይ የምትረጨው መርዝ ነገ ወዲያ ሁላችንም ከቤታችን ገብቶ ከማልቀሳችን በፊት እዩ የምትባለውን ሐለሌ ማጥፋት አለብን በተለይ ስደተኛ እናቶች ልጆቻችሁን ጥላችሁ የመጣችሁ በባለፈው ከሐቢባ ቤት ሰምታችኋል አይደለ አባቷ ልጁን የገዛ ልጁን ደፍሮ ለ3 ለ4 አመት ደፍሯት መጨረሻ አዋሪ ስትላት በቪዲዮ ኮል ደውላ ልታወራው ስትል እንዳትነግራይ ሲጠቁም አጋጣሚ በስልኩ ጨረራየችው ተጠራጥራ እህቲቱ ቤት እህቷን ደውላ ሂጅና ልጄን አምጭልኝ ብላት ስታመጣት እዚህ ላይ ስትናገር አባቴ ደፍሮኛል ብላ ስንትኔ በጣም ተደጋጋሚ ደፍሮኛል ምናልባት ከ13 አመት ጀምሮ እስከ 16 ነው እስከ 17 አመት ነው የደፈራት የገዛ አባቷ ኪኒን ያመጣ የገዛ የወለዳት አባቷ ወላሂ ከፈለጋችሁ አምጥቼ ፖስትላችኋለሁ ይሄ ነገር በምንድነው ዩቲዩበር በሚሰሩት ዝሙተኛ ቪዲዮ ኢትዮጵያ ላይ ኖርማል እንዲሆን እያረገች ነው ያለችው እዩ አያችሁ እኛ እዩን ስንጠላት በሰበብ ነው ነገ ወዲያ ዋይ ነፍሴ በይ በተለይ እናት ወልደሽ የመጣሽ እናት ሁላችሁም እቺ ልጅ አስቁሟት ነገ ወዲያ የገዛ ልጅሽን ደፍሮ አስወልዶ እንዳታገኝ እናቴን በኖርማል ይሄ በሚያዩት ነገር ነው ልጆች የሚታለሉት እንጂ እኔ ከእዩ ጋር ጥላቻ የለብኝም የምታረገው ነገር ግን እምትነዛው ትምርት መጥፎ ስለሆነ ነው የምቃወማት ሼር አድርጉት